ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ቅዳሜና እሁድ የተለያዩ ጨዋታዎች መደረግ ችሏል። በእነዚህ ጨዋታዎች መሰረት እንግዲህ ኒውካስል ዩናይትድ ከቼልሲ ጋር አቻ በሆነ ውጤት ማጠናቀቅ ችሏል። ማንቸስተር ሲቲ፣ ሊቨርፑል፣ አርሰናልም ድል ማድረግ ችሏል። ትናንትና ምሽት ላይ የአፍሪካ ዋንጫ ጨዋታ መደረግ ችሏል። እነዚህን ጨዋታዎች እንግዲህ በዛሬ ቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ እንደዚሁም ደግሞ በትናንትና ጨዋታዎች ከትናንትና ወዲያ በተደረጉ ጨዋታዎችም ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ትናንትና ምሽት ላይ በሞሮኮ አስተናጋጅነት የሚደረገው የ2025 የአፍሪካ ዋንጫ ጨዋታዎች መደረግ ጀምሯል። በመጀመሪያም ጨዋታ አስተናጋጇ ሞሮኮ ኮሞሮስን 2-0 በሆነ ውጤት ማሸነፍ ችላለች። ጨዋታውን እንግዲህ ሙሉ ለሙሉ በሚባል መልኩ ነበረ ሞሮኮ ብልጫ ማሳየት የቻለችው። በአጠቃላይ 70% የኳስ ቁጥጥር መያዝ ሲችል 2.0 ኤክስፔክትድ ጎል ነበራቸው። 16 ሙከራንም ማድረግ ችሏል። ሁለት ቢግ ቻንሶችንም ክሬት ማድረግም ችሏልና ሞሮኮ ሙሉ ለሙሉ የበላይነትን ማሳየት ትችላለች። እንደውም አንድ ፔናልቲ አግኝቶ ያንንም ፔናልቲ ሳይጠቀሙበት ቀርቷል እንጂ ምናልባትም 3-0 ሊያልቅ የሚችል ጨዋታም ነበረ። የሞሮኮን የማሸነፊያ ግቦች 55ኛው ደቂቃ ላይ ኢብራሂም ዲያዝ እንደዚሁም 74ኛው ደቂቃ ላይ አልካይቢ ባስቆጠራት ገራሚ ግብ ሞሮኮ 2-0 በማሸነፍ የ2025 የአፍሪካ ዋንጫ ውድድርን በአሸናፊነት መምራት ጀምራለች። በዛሬው ዕለትም 3 የሚደርሱ የአፍሪካ ጨዋታዎች መደረጋቸውን ይቀጥላሉ። ከቀኑ 11 ሰዓት ላይ ማሊ ከዛምቢያ ጋር፣ ምሽት 2 ሰዓት ደቡብ አፍሪካ ከአንጎላ እንደዚሁም ምሽት 5 ሰዓት ላይ የግብጽ ብሔራዊ ቡድን ከዚምባብዌ ጋር የሚገናኙበት ጨዋታዎችም ይኖራሉ። እነዚህን ጨዋታዎችንም እንድትከታተሉት በአክብሮት እጋብዛለሁ። ወደ እንግሊዝ ፕሪሚየር ሊግ ጨዋታዎች ስንመለስ ትናንትናና ከትናንትና ወደ 9 የሚደርሱ ጨዋታዎች መደረግ ችሏል። ቅዳሜ ዕለት 8 ጨዋታዎች ሲደረጉ በእነዚህ ጨዋታዎች መሰረት ቼልሲ ከኒውካስል ዩናይትድ ጋር 2 አቻ፣ በርንሞዝ ከበርንሌ 1 አቻ፣ ብራይተን ከሰንደርላንድ 0-0፣ ማንቸስተር ሲቲ ዌስትሃምን 3-0፣ ብሬንትፎርድ ወልቭስን 2-0፣ ቶተናም በሊቨርፑል 2-1፣ ኤቨርተን በአርሰናል 1-0 እንደዚሁም ሊድስ ክሪስታል ፓላስን 4-1 በሆነ ውጤት ማሸነፍ ችሏል። ከነዚህ መካከል እንግዲህ የተመረጡትን ጨዋታዎች ስንመለከት የመጀመሪያ የምንመለከተው ኒውካስል ዩናይትድ ከቼልሲ ጋር ያደረጉትን ጨዋታ ይሆናል። በዚህ ጨዋታ ላይም 2 አቻ በሆነ ውጤት ማጠናቀቅ ሲችሉ የኒውካስልን 2 ግቦች ወልትሜድ በ4ኛውና በ20ኛው ደቂቃ ላይ ሲያስቆጥሩ የቼልሲን ግቦች በ49ኛው ደቂቃ ላይ ጄምስ እንደዚሁም ደግሞ ጆ ፔድሮ በ66ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ሁለት አይነት ግማሾችን ነው የተመለከትነው። የመጀመሪያው አጋማሽ ላይ ኒውካስል ዩናይትዶች በጣም የተሻለ እንቅስቃሴ ማድረግ የቻሉበትን አጋጣሚ ተመልክተናል። ብዙ እድሎችን መፍጠር ችሏል። በተደጋጋሚም ወደ ቼልሲ የግብ ክልልም ሲደርሱም ተመልክተናል። በተለይ በካውንተር አታክም ቼልሲዎችን ሲያስጨንቁ የተመለከትንባቸው አጋጣሚዎች አሉ። በተለይ ደግሞ የመጀመሪያዎቹን 30 ደቂቃዎች ኒውካስል ዩናይትዶች ሙሉ ለሙሉ ቼልሲን መብለጥ ችለው ነበረ። በጣም ሃይ ፕረስ ነበር ሲያደርጉ የነበሩት። በጣም ሲሮጡ መመልከትም ችለናል። በተደጋጋሚም የቼልሲ የግብ ክልልም ሲደርሱ ተመልክተናል። ቼልሲዎችም ከኋላ መስርተው ራሱ መውጣት እስከሚቸገሩ ድረስ ኒውካስል ዩናይትዶች በጣም በፍጥነት ነበር ሲጫወቱ የነበሩት። ነገር ግን ቼልሲዎች ቀስ በቀስ ወደ ጨዋታ ሪትም ውስጥ መግባት ችሏል። በተለይ ደግሞ የመጀመሪያው አጋማሽ ሊጠናቀቅ 10 ደቂቃ 15 ደቂቃ ሲቀረው ቼልሲዎች የተሻለ ኳሱን መቆጣጠር ጀምረው ነበረ። ያንንም ቁጥጥራቸውንም ወደ ሁለተኛው አጋማሽም ከፍ ማድረግ ችለው ልክ ከረፍት እንደተመለሱ ነው በ49ኛው ደቂቃ ላይ ጄምስ ባስቆጠራት ግብ 2-1 መሆን ቻሉ። በእርግጥ ከዛች በኋላ ለትንሽ ደቂቃም ቢሆን ኒውካስል ዩናይትዶች በድጋሚ መሪነታቸውን ለማስቀጠል ጥረት ሲያደርጉ መመልከት ችለናል። ኳሱን መያዝ ችለው ነበረ። ነገር ግን ያ ኳስ መያዛቸው ውጤታማ አላደረጋቸውም። ከዛች 5 ደቂቃ በኋላ ግን መልሰው ቼልሲዎች ናቸው ኳሱን መቆጣጠር የቻሉት። በተደጋጋሚም ወደ ኒውካስል የግብ ክልልም ሲደርሱ መመልከት ችለናል። ያም ውጤታማ አድርጓቸው 66ኛው ደቂቃ ላይ ጆ ፔድሮ ማስቆጠር ችሏል። በእርግጥ ያችን ኳስ ኒውካስል ዩናይትዶች የተሻለ መከላከል የሚችሉበት አጋጣሚ ነበራቸው። ነገር ግን የኒውካስሉ ተጫዋች ተንሸራቶ በመውደቁ ምክንያት ጆ ፔድሮ ነጻ በሚባል መልኩ ከበረኛው ጋር ሊገናኝ ችሏል። ያችንም ወደ ግብነት መቀየር ችሏል። ከዚች ግብ በኋላ ግን ተመጣጣኝ የሚባል ጨዋታን ተመልክተናል ማለት እችላለሁ። ስታቱን ስንመለከቱ ራሱ በጨዋታው ላይ ኒውካስል ዩናይትዶች 11 ሙከራዎችን ማድረግ ሲችሉ ቼልሲዎች 13 ሙከራን ማድረግ ችሏል። ቢግ ቻንስ ክሬት የተደረጉን ስንመለከት ግን ኒውካስል 7 ቢግ ቻንሶችን ክሬት ማድረግ ችሎ ነበረ። ቼልሲዎች በበኩላቸው አንድ ቢግ ቻንስ ብቻ ነው ክሬት ማድረግ የቻሉት። እንደዚሁም ከ11 ሙከራ የኒውካስል ዩናይትድ 5ቱ ኦን ታርጌት ነበረ፣ የቼልሲ ደግሞ 4ቱ ኦን ታርጌት ነው የነበሩት እና በዚህ አንጻር ስንመለከቱ ኒውካስል ዩናይትዶች የተሻለ ማጥቃት ላይ ሲንቀሳቀሱ ነበረ። ነገር ግን በስተመጨረሻ አቻ በሆነ ውጤት
ማጠናቀቅ ችሏል። እናም አዝናኝ የሚባል ጨዋታ ነው የተመለከትነው። በጣም ተመጣጣኝ የሚባል ፉክክር መመልከት ችለናል። ውጤቱንም ተከትሎ ቼልሲዎች በ17 ጨዋታ 29 ነጥቦችን በመሰብሰብ አራተኛ ደረጃ ላይ ሲቀመጡ ኒውካስል ዩናይትዶች በ23 ነጥብ 11ኛ ደረጃ ላይ መቀመጥም ችለዋል። በሌላ በተደረገ ጨዋታ ማንቸስተር ሲቲዎች ዌስትሃምን 3-0 በሆነ ውጤት ማሸነፍ ችለዋል። የማንቸስተር ሲቲን የማሸነፊያ ግቦች ሃላንድ በ5ኛውና በ69ኛው ደቂቃ ላይ 2 ግቦችን ማስቆጠር ሲችሉ ሬንደርስ ደግሞ 38ኛው ደቂቃ ላይ 3ኛዋን ግብ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ማንቸስተር ሲቲዎች ሙሉ ለሙሉ በሚባል መልኩ ነው ብልጫ ማሳየት የቻሉት። በአጠቃላይ ስታቱን ስንመለከት ማንቸስተር ሲቲዎች በዚህ ጨዋታ ላይ 17 ሙከራዎችን ማድረግ ችሏል። 8ቱ ኢላማቸውን የጠበቁ ሙከራ ነበሩ። እንደዚሁም ደግሞ 8 ቢግ ቻንስም ክሬት ማድረግ ችሏል። ዌስትሃም በበኩላቸው 7 ሙከራ ነው ያደረጉት። ከነዚህ 7ቱ 3ቱ ኦን ታርጌት ነው የነበሩት። 2 ቢግ ቻንሶችንም ብቻ ነው ክሬት ማድረግ የቻሉት። እነዛንም ክሬት ያደረጓቸውንም ቻንሶች ሚስ ማድረግ ችሏል። ማንቸስተር ሲቲ በበኩላቸው ከ8ቱ ቢግ ቻንሶች 5ቱን ሚስ ማድረግ ችሏል እንጂ ምናልባትም ከዚህ የበለጠ ጎልም ማስቆጠር የሚችሉበትም እድል ነበራቸው። በእርግጥ ከጨዋታው በፊት ይህንን ጨዋታ ማንቸስተር ሲቲ እንደሚያሸንፉ ተገምቶ ነበር። በተለይ ደግሞ ሁለቱም ቡድኖች አሁን ላይ ያላቸውን ወቅታዊ አቋም ስንመለከት ሙሉ ለሙሉ ማንቸስተር ሲቲዎች ማሸነፍ ይችላሉ የሚል ግምት ማስቀመጥ እንችል ነበር። በጨዋታው ላይም የተመለከትነው ይህንን ነገር ነው። በሌላ ጨዋታ ደግሞ ምሽት 2 ሰዓት ተኩል ላይ በጀመረው ቶተናም ከሊቨርፑል ጋር በተገናኙበት ጨዋታ ሊቨርፑል 2-1 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦች ኢሳቅ 56ኛው ደቂቃ ላይ እንደዚሁም ኤኬቴኬ 66ኛው ደቂቃ ላይ ማስቆጠር ሲችሉ የቶተናም ሆትስፐርን ብቸኛ ግብ ሪቻርልሰን 83ኛው ደቂቃ ላይ ማስቆጠር ችሏል። በቶተናም በኩል ሲመንስ በ33ኛው ደቂቃ ላይ እንደዚሁም ደግሞ ሮሜሮ በ93ኛው ደቂቃ ላይ በቀይ ካርድም ወጥተውባቸዋል። በዚህ ጨዋታ ላይ እንግዲህ በተለይ ያ ቀይ ካርድ እስከሚመጣበት ሰዓት ድረስ ቶተናሞች የተሻለ መንቀሳቀስ ችለው ነበር። በእርግጥ በመሀል ላይ ሊቨርፑልም የተሻለ የተንቀሳቀሱበት ነበረ። ነገር ግን እንደ አጠቃላይ ከተመለከተን እስከ 30ኛው ደቂቃ ላይ ቶተናሞች በጣም የተሻሉ ቡድን የነበሩት። ነገር ግን ሲመንስ የማይሆን ስህተት በመስራቱ ምክንያት በቀይ ካርድ ሊወጣ ችሏል። ከዛ በኋላ ሊቨርፑሎች የተሻለ ኳሱን መቆጣጠር ችለው ነበረ። ነገር ግን ኳስ መያዛቸው ፖዚሽኑ መጨመሩ ያን ያህል ፍሬም አላደረጋቸውም። ምክንያቱም ቶተናሞች ነበሩ የበለጠ ወደ ሊቨርፑል የግብ ክልል ሲደርሱ የነበሩት ሙከራ ሲያደርጉ የነበሩት። ከቀይ ካርዱ በኋላ ቶተናም ያደረጉት በመከላከል ከዛ በካውንተር አታክ ለማጥቃት ነበረ ጥረት ሲያደርጉ የነበሩት። ያም ተሳክቶላቸው ነበር። በተደጋጋሚ ወደ ሊቨርፑል ግብ ክልል ሲደርሱ ተመልክተናል። በእርግጥ ያን ያህል ትልቅ የሚባል ቻንስን ክሬት አላደረጉም። ነገር ግን እንደ አጠቃላይ ከተመለከትን ቶተናሞች ከሊቨርፑል የበለጠ ኤክስፔክትድ ጎልን ክሬት ማድረግ ይችላል። በጨዋታው ላይ 1.07 ኤክስፔክትድ ጎል ነበራቸው ቶተናሞች። ሊቨርፑል በአንጻሩ 0.66 ኤክስፔክትድ ጎል ብቻ ነው የነበረው። በሙከራ ደረጃም ቶተናሞች 15 ሙከራ ማድረግ ሲችሉ 4 ኦን ታርጌት ነው የነበሩት። 2 ቢግ ቻንሶችንም ክሬት ማድረግ ይችላል። ሊቨርፑል በአንጻሩ 8 ሙከራዎችን ብቻ ነው ማድረግ የቻለው። ከነዚህ 8 ሙከራዎች 4ቱ ኢላማቸውን የጠበቁ ነው የነበሩት። 2 ቢግ ቻንስም ክሬት ማድረግ ይችላል። ሁለቱንም ደግሞ ስተውታልና ከማጥቃት አንግል ከተመለከትን ቶተናም የተሻሉ ቡድን ነው የነበረው። እንዲሁም በጨዋታው ላይ አንዳንድ አጋጣሚዎች ላይ ከተመለከትን በጣም በፍጥነት ቢጫወቱ ኖሮ በካውንተር አታክ ሊቨርፑል ላይ ቀድሞ ጎል ሊያስቆጥሩ የሚችሉባቸውም እድሎች ነው የነበሯቸው። ነገር ግን በቶተናም በኩል በተለይ ኩዱስ ኳሱ እግሩ ስር በሚደርስበት ሰዓት በጣም እያዘገየው ነበረ። ያ ደግሞ ለካውንተር አታክ አልተመቻቸውም። እንዲሁም ከረፍት በኋላ ቶማስ ፍራንክ ኩዱስን ቀይሮ ማስወጣት ይችላል። በፍጥነት ቢጫወቱ ኖሮ ምናልባትም ጎል ሊያስቆጥሩ የሚችሉበት እንደዚሁም ጨዋታውንም አሸንፈው ሊወጡ የሚችሉበትም እድል ነው የነበራቸው። ሊቨርፑሎች ግን ኳሱን ይዘው ነበረ። ያን ያህል ማጥቃት ላይ በጣም ከፍተኛ አስተዋጽኦ ባያደርጉም ነገር ግን ኳሱን የተሻለ መያዝ ይችላል ነበረ። ሁለተኛው አጋማሽም አሌክሳንደር ኢሳክ ከገባ በኋላ ለማጥቃትም ጥረትም ሲያደርጉ ነበረ። ከዛ በኋላ ነው እንግዲህ አሌክሳንደር ኢሳክ 56ኛው ደቂቃ ላይ ከፍሎሪን ቪትስ የተሻገረለትን ኳስ ወደ ግብነት መቀየር ይችላል። ነገር ግን በዛች አጋጣሚ ሚኪ ቫንደቪን በሰራበት ፋውል ምክንያት ተጎድቶ ሊወጣ ይችላል። እንዲሁም አሁን ላይ በወጡ ዘገባዎች መሰረት በትንሹ እስከ 3 ወር ድረስ ሊርቅ ይችላል። ምናልባትም ከዛ በላይም ሊርቅ የሚችልበትም እድል አለ እየተባለ ይገኛል። መጥፎ የሚባል ጉዳት ነው ያጋጠመው። ነገር ግን የኤሲኤል ጉዳት አይደለም እየተባለ ይገኛል። እንደዛም ቢሆንም ግን ከጉልበቱ በታች የሆነ ስብራትም አጋጥሞትም ሊሆን ይችላል ነው እየተባለ የሚገኘው። በቶሎ ወደ ሜዳ እንዲመለስ እንግዲህ ምኞታችን ነው። ከዛ በኋላ እንግዲህ እሱ ከወጣ በኋላ ፍሪምፖንግ ነበር እሱን ቀይሮ መግባት የቻለው። ከዛ በቀኝ ክንፍ በኩልም በማጥቃቱ ደረጃ የተሻለ ሲንቀሳቀስ ነበረ። በሱም ክሮስ ባደረጋት ኳስ ኢኪቲኬ ሁለተኛ ግብን ማስቆጠር ችሏል። ኢኪቲኬ እንግዲህ በዚህ ሲዝን ጥሩ የሚባል አጀማመር ነው እየጀመረ የሚገኘው። በተለይ ባለፉት 3 የፕሪሚየር ሊግ ጨዋታዎች 5 ጎሎችን ማስቆጠር የቻለ ተጫዋች ሆኗልና በዚህ ሰዓት ላይ ምናልባትም በፕሪሚየር ሊጉ በክረምቱ የዝውውር መስኮት ከፈረሙ ተጫዋቾች መካከል በተለይ አጥቂ ስፍራ ላይ ከሚጫወቱት መካከል በጣም ምርጡ ፈራሚ ነው እየተባለ ነው የሚገኝና ድንቅ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም ፍሎሪን ቪርስም በግራ ክንፍ በኩል ከሚሎስ ኪርኬዝ ጋር ድንቅ የሚባል ጥምረትንም ማሳየትም ችሏል። ነገር ግን
በዛ ጨዋታ ላይ ሌላ መንሳት ያለብን ነጥብ ቢኖር ምንድነው 93ኛው ደቂቃ ላይ ሮሜሮ በቀይ ካርድ ሊወጣ ይችላል። ያንን ቀይ ካርድ እንግዲህ እንዳያገኝ ማድረግ ይችል ነበር። ነገር ግን ሬክለስ በመሆኑ ምክንያት ነው ያንን ቀይ ካርድ ማግኘት የቻለው። በሁለት ቢጫ ካርድ ነው ከሜዳ የወጣው። ነገር ግን በጨዋታው ላይ በተደጋጋሚም ከዳኛው ጋርም ሲጨቃጨቅም የተመለከትንባቸው አጋጣሚዎች ነበሩ። በተለይ ደግሞ ሁለተኛው ጎል ኢኪቲኪ በሚያስቆጥርበት ሰዓት ተገፍቻለሁ የሚል ነገር አንስቶ ከዳኛው ጋር ሲጨቃጨቅ ነው የነበረው። በ93ኛው ደቂቃ ላይ ደግሞ ቢያንስ ቶተናሞች አቻ መሆን የሚችሉባቸውን አጋጣሚዎችን እየፈጠሩ ነበሩ። ነገር ግን ኮናቴ ላይ እግሩን በመሰንዘሩ ምክንያት በሁለተኛ ቢጫ ካርድ ከሜዳ ሊወጣ ይችላል። እንደዛም ሆኖ ግን ከዛ ከ93ኛው ደቂቃ በኋላ ቶተናሞች ነበሩ የተሻለ ሲንቀሳቀሱ የነበሩት። የቶተናም ሁለት ተጫዋች በቀይ ካርድ መውጣት ሊቨርፑሎች ሊጠቀሙበት አልቻሉም፣ ኳሱን ሊያረጋግጡ አልቻሉም። እንደዚሁም 9 ተጫዋች የሆኑትን ቶተናሞችንም ማጥቃትም አልቻሉም ነበረ። የሚመስለው የነበረው ቶተናም ሳይሆን ሊቨርፑል ሁለት ተጫዋቾች በቀይ ካርድ የወጡበት ነበረ ሲመስል የነበረውና ቶተናሞች የተሻለ መንቀሳቀስ ችሏል። ምናልባትም ሮሜሮ በቀይ ካርድ ባይወጣ ኖሮ ውጤቱም ሊለወጥ የሚችልበት እድል ነው የነበረው። ከጨዋታው በኋላም አሰልጣኝ አርነ ስሎት በጨዋታው ላይ በተለይ የመጨረሾችን ደቂቆች አካባቢ እነሱ ሳይሆኑ እኛ ነበርን ሁለት ተጫዋቾች የወጡብን ስንመስል የነበረው የሚል አስተያየትንም ሰጥተዋል። ድሉንም ተከትሎ ግን ሊቨርፑሎች ደረጃቸውን ማሻሻል ችሏል። በ17 ጨዋታዎች 29 ነጥብ በመሰብሰብ ከቼልሲ ጋር እኩል በመሆን በጎል ክፍያ ብቻ ተበላልጠው 5ኛ ደረጃ ላይ መቀመጥ ሲችሉ፣ ቶተናሞች በበኩላቸው በ22 ነጥብ 13ኛ ደረጃ ላይ መቀመጥ ችሏል። ሌላኛው ተጠባቂ ጨዋታ የነበረው አርሰናል ኤቨርተን ጋር የተገናኙበት ነበረ። በዚህ ጨዋታ ላይም አርሰናሎች በጊዮኬሬስ ብቸኛ ግብ 1-0 በሆነ ውጤት ማሸነፍ ይችላል። ጎሏንም ያስቆጠራት በ27ኛው ደቂቃ ላይ ከፔናልቲ ነው የነበረው። ጨዋታውን ከተመለከትን ግን አርሰናሎች የተሻለ መንቀሳቀስ ይችላል። ድሉም የሚገባቸው ነው የነበረው። ኳስ በመቆጣጠር ደረጃም በሙከራም ደረጃ አርሰናሎች በጣም የተሻሉ ቡድን ነው የነበሩት። 65% ኳሱን መያዝ ችለው ነበረ። 13 ሙከራዎችን አድርገው ነበረው። ሁለቱ ናቸው በእርግጥ ኦን ታርጌት የሆኑት። ነገር ግን 3 ቢግ ቻንሶችን ክሬት አድርጓል። ሁለቱን ደግሞ ሚስ ማድረግ ችለዋል። የኤቨርተን ስንመለከት በጨዋታው ላይ 5 ሙከራዎችን ብቻ ነው ማድረግ የቻሉት። ከነዚህ 5 ሙከራዎች ደግሞ አንዷ ብቻ ነች ኢላማውን የጠበቀች ሙከራ የሆነችው። ኤክስፔክትድ ጎል ስንመለከት ራሱ አርሰናል 2 ኤክስፔክትድ ጎል ነበረው፣ ኤቨርተኖች ደግሞ 0.2 ብቻ ነው የነበረው። በእርግጥ ከጨዋታው በፊት እንደዚህ አይነት አጨዋወት ሊሆን እንደሚችል መገመት አይከብደንም ነበር። ምክንያቱም ኤቨርተኖች ከትልልቅ ቡድኖች ጋር በሚጫወቱበት ሰዓት በተለይ ዴቪድ ሞይስ በጣም በጥብቅ በመከላከል የሚጫወት አይነት አሰልጣኝ ነው። ከዛ በኋላ ባገኟቸው አጋጣሚዎች እንዳለ ተጋጣሚ ቡድንን ለማጥቃት ጥረት የሚያደርጉ ክለብ ናቸው። ያንንም ነገር በዚህ ጨዋታ ላይ በደንብ የተመለከተን ይመስለኛል። አርሰናሎች ቅድም እንደነገርኳቸው 13 ሙከራ ማድረግ ችሏል። ነገር ግን ኢላማውን የጠበቀ ሙከራ ማድረግ የቻሉት ሁለቱም ብቻ ነው። ከሁለቱም ሙከራዎች አንዷ ወደ ግብነት መቀየር ችላለች፣ ያቺ ፔናልቲ። በእርግጥ ከዛ ውጪ ሁለት ሙከራዎች ላይ አንገል ገጭቶባቸው የወጣበት ሁኔታ አለ። እንደዛም ቢሆንም ግን ያን ያህል ብዙ ቻንሶችን ክሬት አድርጓል ልንል አንችልም። እንዲሁም በአንዳንድ አጋጣሚዎች ኤቨርተኖች ራሱ ፔናልቲንም ሲጠይቁ ነው የነበሩት። ነገር ግን ዋናው ነገር ከዚህ ጨዋታ ላይ አሸንፎ መውጣታቸው ነው። በተለይ ደግሞ ከነሱ ቀደም ብሎ ማንቸስተር ሲቲዎች ዌስትሃምን 3-0 ማሸነፍ ችለው ነበረ። በዛም ምክንያትም የሊጉ መሪነትን በጊዜያዊነትም ቢሆን አንደኛ ደረጃ ላይ ተቀምጠው መምራት ችለው ነበርና አርሰናሎች በዚህ ጨዋታ ላይ ነጥብ ጥለው ቢሆን ኖሮ ምናልባትም ሁለተኛ ደረጃ ሊይዙ የሚችሉበት እድል ነበራቸውና በዋነኝነት ደረጃ አሸንፎ መውጣታቸው በጣም ትልቅ ነገር ነው። ከዛ በመቀጠል ደግሞ ቢያንስ ከውልቭሱ ጨዋታ የተሻለ እንቅስቃሴን አድርጓል በዚህ ጨዋታ ላይና በዛም እንግዲህ አርሰናሎች ሊደሰቱ የሚገባ ይመስለኛል። ምክንያቱም የውልቭስ ጨዋታ ላይ የአርሰናል ደካማ እንቅስቃሴ እየታየበት ጨዋታ ነው የነበረው። ሁለቱንም የአርሰናልን የማሸነፊያ ግቦች የውልቭስ ተጫዋቾች ራሳቸው ላይ ነበር ጎል ማስቆጠር የቻሉት። ከዛ ውጪ ብዙ ቻንሶችንም ክሬት ማድረግ አልቻሉም ነው የነበረው። እንደዚሁም ደግሞ ከቼልሲ ጋርም አቻ ወጥተው ነበረ። በአስቶን ቪላም 2-1 በሆነ ውጤት ተሸንፎ ነበርና ሰሞኑን ጥሩ የሚባል እንቅስቃሴን እያደረጉ አልነበረም። ትናንትና ግን ያን ያህል ምርጥ በሚባል እንቅስቃሴ ባያሸንፉም እንኳን ዋናው ነገር አሸንፎ መውጣት ችሏል። በዚህም ምክንያትም የደረጃ ሰንጠረዡን ከማንቸስተር ሲቲ በመቀበል በአንደኛ ደረጃ ላይ መቀመጥ ችሏል። በሰበሰቧቸው 39 ነጥቦች ከማንቸስተር ሲቲ በ2 ነጥብ ከፍ በማለት አንደኛ ደረጃ ላይ ሲቀመጡ፣ ኤቨርተኖች በ24 ነጥቦች 10ኛ ደረጃ ላይ መቀመጥ ችሏል። ትናንትና ምሽት ላይ የተደረገውን ጨዋታ ስንመለከት አስቶን ቪላ ማንቸስተር ዩናይትድን 2-1 በሆነ ውጤት ማሸነፍ ችሏል። የአስቶን ቪላን የማሸነፊያ ግቦች በ45ኛውና በ57ኛው ደቂቃ ላይ ሁለቱንም ሞርጋን ሮጀርስ ማስቆጠር ችሏል። ሁለቱም ደስ የሚሉ ጎሎች ናቸው። በተለይ የመጀመሪያው ግብ በጣም
የምታስደንቅ ግብ ነች የነበረችው። የማንቸስተር ዩናይትድን ብቸኛ ግብ የመጀመሪያው አጋማሽ ሊጠናቀቅ 3ኛው ጭማሪ ደቂቃ ላይ ማቲያስ ኩኛ ማስቆጠር ችሏል። በጣም ተመጣጣኝ የሚባል ጨዋታን የተመለከትን ይመስለኛል። በእርግጥ ኳስ በመያዝ ደረጃ ማንቸስተር ዩናይትዶች የተሻሉ ነው የነበሩት። በሙከራ ደረጃም የተሻሉ ቡድን ሆነው መመልከት ችለናል። በተለይ በመጀመሪያው አጋማሽ ላይ ማንቸስተር ዩናይትድ በጣም የተሻለ ቡድን የነበረው። አስቶን ቪላዎች ከኋላ መስርተው መውጣት ራሱ እስኪከብዳቸው ድረስ ዩናይትዶች በጣም በሃይ ፕረስ ነበረ ሲጫወቱ የነበሩት። በጣም ብዙ ኳሶችን እየቀሟቸው እነዛን ኳሶች ደግሞ ወደ ሙከራም እየቀየሯቸው ስንመለከትም ነበረ። በአጠቃላይ በጨዋታው ላይ ማንቸስተር ዩናይትድ 15 ሙከራ ማድረግ ይችላል። ከነዚህ 15 ሙከራዎች 6ቱ ኢላማቸውን የጠበቁ ሙከራ ነበሩ። እንደዚሁም 3 ደግሞ ቢግ ቻንስ የሚባሉት ክሬት ማድረግ ይችላል። በእርግጥ ሁለቱን ሚስ ቢያደርጉም ማለት ነው። አስቶን ቪላዎች በበኩላቸው 12 ሙከራ ማድረግ ሲችሉ 4ቱ ብቻ ናቸው ኦን ታርጌት የነበሩት። 2 ቢግ ቻንስ ክሬት አድርገዋል። ሁለቱንም ሚስ ማድረግ ችሏል። የመጀመሪያውን አጋማሽ ብቻ ስንመለከት ማንቸስተር ዩናይትድ ቅድም እንዳልኳቸው በሃይ ፕረስ አስቶን ቪላዎችን ኳሶችን እየቀሟቸው መመልከት ችለን ነበር። ወደ አስቶን ቪላም የግብ ክልልም ሲደርሱ ተመልክተን ነበር። ነገር ግን እንደዛ ቢያደርጉ ራሱ ብዙ ሙከራዎችን ማድረግ አልቻሉ ነበር። 5 ሙከራዎችን ብቻ ነበር ማድረግ የቻሉት። 3ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። ነገር ግን 2 ቢግ ቻንሶችን ክሬት ማድረግ ችለው ነበረ። አስቶን ቪላዎች በበኩላቸው በካውንተር አታክም እየሄዱ ማንቸስተር ዩናይትድ ላይ የተለያዩ ሙከራዎችን ሲያደርጉ ነው የነበረው። 7 ሙከራዎችን ማድረግ ችሏል። 3ቱ ኢላማቸውን የጠበቁ ነበሩ። 2ቱ ቢግ ቻንስ ክሬት ማድረግም ችለው ነበር። እንደዚሁም 1.30 ኤክስፔክትድ ጎልም ክሬት ማድረግ ችለው ነበር። ማንቸስተር ዩናይትድ በበኩላቸው 0.66 ኤክስፔክትድ ጎል ነው የነበራቸው። ሁለተኛው አጋማሽን ስንመለከት ማንቸስተር ዩናይትድ በሙከራ ደረጃ በጣም የተሻለ ቡድን ሆኖ መቅረብ ችሏል። 10 ሙከራዎችን ማድረግ ሲችሉ 3ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። 1 ቢግ ቻንስም ክሬት ማድረግ ችለዋል። የአስቶን ቪላን ስንመለከት ግን 5 ሙከራ ማድረግ ብቻ ነው የቻሉት። አንዱ ብቻ ነበረ ኦን ታርጌት መሆኑ የቻለው። ያችም ኦን ታርጌት ወደ ግብነትም መቀየር ችላለች። ኤክስፔክትድ ጎል ራሱ ስንመለከት 0.25 ብቻ ነው የነበራቸው አስቶን ቪላዎች። እንደዛ ቢሆንም ግን ጨዋታውን አሸንፈው መውጣት ችለዋል። በዚህ ጨዋታ ላይ ለማንቸስተር ዩናይትድ ከመሸነፍም በላይ አሳሳቢ የሚሆንባቸው የብሩኖ ፈርናንዴዝ ተጎድቶ መውጣት ነው። የመጀመሪያው አጋማሽ ላይ የመሸማቀቅ ነገር ታይቶበት ነበር። ከዛ እንደምንም ብሎ ግን ያንን አጋማሽ መጨረስ ችሎ ነበረ። ሁለተኛው አጋማሽ ሲጀመር ግን እሱ ተቀይሮ እንዲወጣ ተደርጓል። ምን ያህል ጊዜ ከሜዳ ያርቋል የሚለው ነገር በጣም ትልቅ ጥያቄ ነው። ነገር ግን በዚህ ሰዓት ላይ ለማንቸስተር ዩናይትድ የልብ ምት የሆነው ብሩኖ ፈርናንዴዝ በጉዳት ምክንያት ለረጅም ጊዜ የሚያረቅባቸው ከሆነ ምናልባትም ማንቸስተር ዩናይትዶች ሊቸገሩ የሚችሉበት እድል አለ ብዬ አስባለሁ። በተለይ ደግሞ በዚህ ሰዓት ላይ ለአፍሪካ ዋንጫ የሄዱባቸው 2 ምርጥ ተጫዋቾቻቸው አሉ፣ አማድ እና ሚንቦማ እና የነዚህ ተጫዋች መሄድ ብቻ ሳይቀር ይህም ተጫዋች ብሩኖ ፈርናንዴዝም የሚጎዳ ከሆነ ምናልባትም በቀጣይ ጨዋታዎች ላይ ሩበን አሞሪም ሊጎዳ የሚችልበት ሊቸገር የሚችልበት እድል አለ ብዬ አስባለሁ። ነገር ግን አሁን ማንቸስተር ዩናይትዶች የተሻሻሉ ነገሮችን እየተመለከትንባቸው ነው የምንገኘው። በተለያየ መልኩ ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በማጥቃት ደረጃም ጥሩ እየተንቀሳቀሱ ነው የሚገኙት። በእርግጥ አሁንም ማሻሻል ያሉባቸው ነገሮች አሉ። ነገር ግን ደግሞ አንዳንድ ተጫዋቾች ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። አሁን ለምሳሌ በትናንትናው ጨዋታ ላይ ማቲያስ ኩኛ፣ ዳሎት፣ ሄቨንስ ጥሩ ከሚንቀሳቀሱ ተጫዋቾች መካከል ነበሩ። እንደዚሁም ደግሞ ዶርጉ ራሱ ጥሩ ሲንቀሳቀስ የነበረ ተጫዋች ነው። እንዲሁም በጨዋታው ላይ 8.2 ሬቲንግም የተሰጠው ነው፣ ልክ እንደ ማቲያስ ኩኛ ሁላ ማለት ነው። በእርግጥ ጎልና አሲስት ስላደረጉ ነው ያን ያህል ከፍተኛ ሬቲንግ የተሰጣቸው። ነገር ግን ከማንቸስተር ዩናይትድ በኩል ጥሩ ሲንቀሳቀሱ የነበሩ ተጫዋቾች ናቸውና በእነዚህ ተጫዋቾች ላይ ጥሩ በሚንቀሳቀሱ ተጫዋቾች ላይ እንግዲህ ቡድኑ መመስረት ያለበት ይመስለኛል። በእርግጥ አሁንም ወጥነት ይጎለዋል። ምክንያቱም ያለፉትን ጨዋታዎች ስንመለከት ማንቸስተር ዩናይትድ ከበርንማውዝ ጋር 4-1 በሆነ ውጤት ነው ማጠናቀቅ የቻለው። ወልቨርሃምፕተንን 4-1 በሆነ ውጤት አሸንፏል። ከዌስትሃም ጋር አቻ ወጥቷል። ከክሪስታል ፓላስ ጋር አሸንፏል። ከዛ በኤቨርተን ተሸንፏልና ወጥነት የሌለው ቡድን ነው እየሆነ የሚገኘው። አንድ ጨዋታ ወይ አቻ ይወጣል ወይ ይሸነፋል፣ ከዛ ያሸንፋል፣ አቻ ይወጣል ያሸንፋል፣ አቻ ይወጣል ይሸንፋል። እንደዚህ ነው እየሆነ የሚገኘውና ወጥነት የጎደለው ቡድን ነው። አስቶን ቪሎች በበኩላቸው ግን በተከታታይ ጨዋታዎችን እያሸነፉ ነው የሚገኙት። ትናንትና ማንቸስተር ዩናይትድን 2-1 አሸንፏል። ዌስትሃምን 3-2፣ ባዝልን 2-1፣ አርሰናልን 2-1፣ ብራይተንን 4-3 እንደዚሁም ደግሞ ውልቭስን 1-0 ያሸነፉበት ጨዋታዎች ራሱ ተጠቃሽ ናቸው። ያለፉትን 5-6 ጨዋታዎች ማለትና በኡና ኤምሬ ስር በጣም ምርጥ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ምናልባትም በዚህ ሲዝን ሰርፕራይዚንግ ቲም ሊሆን የሚችልበትም እድል አለ ብዬ አስባለሁ። በዚህ ሰዓት ያሉበትን የደረጃ ሰንጠረዥን ስንመለከት ራሱ በ17 ጨዋታዎች 36 ነጥብ በመሰብሰብ 3ኛ ደረጃ ላይ ነው የተቀመጡት። ከመሪው ከአርሰናል በ3 ነጥብ ርቀት ላይ ነው የተገኙት። እንደዚሁም ከተከታዩ ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት 1 ብቻ ነውና ምናልባት
ምናልባትም ከ10 ዓመት በፊት ሌስተር ሲቲ ሰርፕራይዝ እንዳደረገን ሁላ በዚህ ሲዝንም አስቶን ቪላዎች ምናልባትም ሰርፕራይዝ ሊያደርጉን የሚችሉበት ሁኔታ ሊኖር ይችላል ብዬ አስባለሁ። የፕሪሚየር ሊጉን ዋንጫ ሊያሸንፉ የሚችሉበት እድልም አለ ብዬ አስባለሁ። በጣም ጥሩ የሚባል ብቃት ላይ ናቸው የሚገኙት። በእርግጥ ቀጣይ ከቼልሲ ጋር የሚያደርጉት ትልቅ ጨዋታ አለ። ነገር ግን አሁን ላይ ባሏቸው አቋም ስንመለከት ይህንንም ጨዋታ ያሸንፋሉ ተብሎ ይጠበቃል። ማንቸስተር ዩናይትድ በበኩላቸው በ26 ነጥቦች 7ኛ ደረጃ ላይ ተቀምጠዋል። በቀጣይም ከኒውካስል ዩናይትድ ጋር ከባድ ጨዋታ የሚገጥማቸው ይሆናል። እናንተስ በእነዚህ ጨዋታዎች ላይ ያላችሁ ሀሳብ ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።